ቅዳሜ ከሰዓታችን እንደቀጠለ ነው። በጣም ተጠባቂ ብዙ ሰዎች ደግሞ ሲያወሩላቸው የነበሩ ሁለት ሰዎች ነው ዛሬ በሻይ ሰዓታችን ላይ የጋበዝ ነው። እነዚህ ሁለት ሰዎች ደግሞ ከተማችን ላይ በነበረ ትልቅ የቦክስ ውድድር ላይ ተሳትፈው ከውድድሩ በላይ በስብዕናቸው ብዙዎች መግዛት የቻሉ እንግዶች ነው ይዘን የመጣን። አነጋጋሪ ነበር ሰሞኑን ቦክስ እንግዲህ እኛ ሩቅ ይመስለን ነበር ለኛ ግን ለካ ይደረጋል እና ተወዳጅም ነው። እንግዲህ ዛሬ ጋብዘናቸዋል ኮንስታብል ኤርሚያስ መስፍንና ዋና ሳጅን መስፍን ብሩ። ሁለታችሁም አሸናፊዎች ናችሁና ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ እንግዶቻችን ማዕረግ አላችሁ፣ የተለየ ክብር ማሳየታችሁናል በውድድሩ ላይ ደስ ይል ነበር። ግጥሚያውን በራሱ በጣም ኢንተረስቲንግ ነው። ስለመጣችሁ በጣም ደስ ብሎናል። እኛም እንግዲህ እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁ። እኛም ለመጀመር እንግዲህ አሁን ግጥሚያው ተጀምሯል። ሻይ ናችሁ የቡና ሰዎች ናችሁ? ያው እኔ የሁለቱም አይደለሁም ግን ሻይ ልጠጣ። ሻይ ትጠጣል? መስፍንም ሻይ ልጠጣ። ጸጋዬ ሻይሽ ተመርጧል። በጣም በተለየ ነው ደግሞ የተሰራላችሁ። የሚገርመው ለስፖርተኛ ተብሎ ደግሞ የሚደረቅ ቅመም አለና ቆንጆ ሻይ ነው የፈላሁላችሁ። ቦክስ ዛሬ እንግዲህ በደንብ ስለ ቦክስ እናነሳለን፣ ስላሳለፋችሁት ነገሮች እናነሳለን እና ቦክስ ለእናንተ ምንድን ነው? እስኪ ከመስፍን እንጀምር እስቲ። ቦክስ ለእኔ ህይወቴ ነው። ስፖርት ብቻ ሳይሆን ብዙ ነገሮችን ያስተካከልኩበት የቀየረኝ ህይወቴ ነው። በአዲስ አበባ ፖሊስ ላይ በ18 ዓመት ነው የተቀጠርኩት። ቦክስ የጀመርኩት ደግሞ አመሰግናለሁ። ቦክሲንግ ደግሞ የጀመርኩት በ11 ወይ 12 ዓመቴ ላይ ነው። ገና በልጅነት ወደ ቦክስ መሳብ የሆነ ነገር የሚያስፈልገው ይመስለኛል። እኛ ጋር ስላልተለመደ ነው። እኔ የኮልፌ ልጅ ነኝ። ብዙ ቦክሰኞች ያሉበት ሰፈር ነው እና ልክ እግር ኳስ እንደተለመደው እዛ ቦክስ አዳራሾች አሉ። ስለዛ ገብተን እናያለን። እዛ በቃ ልክ እንደ ኳሱ ነው የተቀላቀልኩት ማለት ነው። ኤርሚያስ ለቤት ስንተኛ ልጅ ነህና ወደዛ እንድትሳብ ያደረገህን ነገር እስኪ ንገረኝ። ቤት ውስጥ ምን አይነት ነገር ነበር? ለአባቴ መጀመሪያም ልጅ ነኝ፣ እስካሁን የመጨረሻ ልጅ ነኝ አሁን ካልመጣ አስተቀረ። ቦክስ 13 ዓመቴ እያለ የዛሬ 10 ዓመት ነው የጀመርኩት እና ያው እስከ 10 ዓመት ቆይቼበታለሁ። ብዙ ጨዋታዎችን ተጫውቻለሁ እና ልክ የጀመርኩት አቃቂ ቃሊቲ ስቴዲየም አለች፣ እዛ ውስጥ ኢንስትራክተር ቃላብ ይባላልና እሱ ነበር ያስጀመረኝ። ለመከረባበት እንሄድ ነበር። ልክ ኳስ ሰው እንደሚጮት ወጣቶች ልጆች እንደሚጮት እኛ ደግሞ ለመከረባበት እንሄድ ነበርና እዛ አየው አንዴ እሑድ ቀን ነው ስፓሪንግ ምናምን ሲያስደርጓቸው አየው። በቃ ቦክስ ካልገባው ካልጀመርኩኝ አልኩኝ፣ ገባው። ይሄው አሁን እዚህ ደርሻለሁ። እዚህ ጋር ደርሰሃል። መስፍኔስ ስንተኛ ልጅ ነህ ቤት? እኔ አራተኛ ልጅ ነኝ። ቤተሰብ ውስጥ አራተኛ ልጅ ነኝ። ታስቸግር ነበር ቤት ውስጥ ነው? ልጅ እያለሁ በጣም አስቸጋሪ ነበር። በጣም እናቴን አስቸግራት ነበር። በየትምህርት ቤቱ ነው በቃ በጸብ ምክንያት ተጣላለ ትምህርት ቤት ውስጥ። ቲቪተኛ ነበርኩና ነገሮች እንደሚሻሻሉ አንዳንድ ጊዜ እንደዚህ ቲቪተኛ ልጆችም የሆነ ፖቴንሻል እንዳላቸው ሰውም እንዲያውቅ እንዲረዳቸው በአጋጣሚ ያገኘሁት ሰው ግን ያው እንደው ከሆነ ሰዓት በኋላ እንደው እስከ መታሰርም ምናምን ደርሻለሁ። ሰው ላይ እንትን ከማለትና ግን ለጓደኞቼ ስልም ከፍለው ነገር ነው እንጂ ይሄን ያለ ዲቴል ጻብ ኖሮኝ ምናምን አልነበረም ዋጋም ከፍለው እና ስፖርተኛ ስለሆንኩ ጓደኞቼ ምን ሲያዩ ቲቪ በየሰፈራቸው እነሱ ገባና እነሱ ጥለውኝ ይሄዳሉ። በመታውም ቦታም ዋጋም ከፍለው ምን ይሆናለውና በእነዛ መልኩ እንትናል። ከተወሰነ በኋላ ግን እንዳልኳችሁ ቦክስ ህይወቴን ያልኳችሁ በቃ ቦክስ ውስጥ ገባው። ቦክስ ውስጥ ገብቼም የሆነ ያልተረጋጉ ነገሮች ነበሩ። ከዛም እዚህ ጋር ሁሉ ጊዜ ስሙን መጥቀስ ፈልጋለሁ። አብዱ ሙስጠፋ ይባላል። ካናዳ ነው የሚኖረው። በሰዓቱ ሳንቲም ራሱ ሳይኖረው ከትምህርት ተባረሬ ትምህርት ቤት ዩኒፎርምና ደብተር ምናምን ገዝቶ አስታርቆ ካስተማሪ አስመዘገበኝ 8ኛ ክፍል። አንተ በጣም ባለውለታው ነህ። ከዛም አልፎ ደግሞ መጽሐፎች ሰጠኝ ገዝቶ ተበድሮ ከናቱ ተቀብሎ ከጓደኞች ተቀብሎ መጽሐፍ ገዝቶ እነዚህ መጽሐፍ ላንተ ይጠቅሙሃል ብሎ መጽሐፎችን ሰጠኝ።
እንዳነብ ምናምን ከዛም አንዳንድ ነገሮች ደግሞ በቃ ሰፈር ላይ የተለመዱ ባህሪዎች ይሄ ሰው መልከፍ ምናምን በቃ እንደዚህ አይነት ነገሮች ላይ አልነበሩብኝም። በእርግጥ ግን እንደዚህ ነገሮች ላይ እንድጠነቀቅ ነውር እንደሆነ ምናምን በደንብ ባስረዳኝ ቁጭ አድርጎ የተወሰነ ጊዜ አልሰማሁትም። እየቆየ ግን ዋጋ ስከፍልበት መታው ጀመርኩኝ፣ አቆምኩኝ። በቃ ቀጥ ብዬ ወደ ስራዬ ገባው። አጉል ጓደኞች ነበሩኝ፣ እነሱንም ለቀቅኳቸው። በቃ ጊዜ እድሜ አስተማረ ብዙ ነገሮች። ኤርሚ ስለ ቤተሰብ ስታነሳ ከግጥሚያን በፊት የነበሩ ነገሮችን በደንብ እናነሳለን እና አባቴ ይቆጣኛል የሚሉ ነገሮችን አንስተህ ብዙ ሰዎች በዚህ ጊዜ አባቴ ይቆጣኛል የሚል ልጅ አለ፣ እንደዚህ ትልቅ ልጅ ሆኖ ምናምን የሚል ሰው አለ እና አባትህ አንተን ቀጥቶ ያውቃል? ያው ቀጥቶ የሚለው ይስተካከልና ተቀጥቼ የማውቀው እኔ ሁለት ተገርፌ የማውቀው ሁለቴ ሶስቴ ነው እኔ በህይወቴ ትዝ የሚለኝ። ሌላው የግድያ ሙከራ ነው። የግድያ ሙከራ በጣም ኃይለኛ ነው። አንድ ልጁ ስለሆንኩኝ በጣም እኔ ላይ በደንብ ጨክኖ ገርፎኛል። በዛው እኔ አሁን ማታ እንደዛ በቃ ተጨንቄ ምናምን ግርፊያው ካለቀ በኋላ ጠዋት ተኝቼ ከእንቅልፌ ስነሳ ደረቱ ላይ ነኝ። ምን አይነት ፊዚክስ እንደሆነ አላውቅም። ይሄ በፍቅር ነው ያደኩት፣ በጣም ተንከባክቦኝ። ያን ያህል ፋይናንሻሊ በጣም ስቴብል አልነበርንም፣ ግን ቅብጥ ብዬ ነው ያደኩትም። በዛው ልክም ደግሞ በደንብ ተገርፌያለሁ፣ ተቀጥቻለሁ። ለብቻውን ያሳደገኝ እንዳነብ አድርጎልኛል። በቃ እንዴት ነው ቤድ ታይም ስቶሪ እየተነበበልኝ ምናምን ነው ያደኩትና እኔ ያው ትንሽ ቀበጥ ብዬ አድጌያለሁ። በዛው ልክም ደግሞ በስነ ስርዓት አላቅም ብቻ እንዴት እንደሆነ አሁን ነው የምታውቀው። አሁን ነው አባትህ የሰሩት ስራ በልጅነት ትክክል እንደሆነ የሚገባ አሁን ነው። አሁንም በዚህ አጋጣሚ አንድ ምን አለኝ መሰለሽ፣ በቃ ጠዋት ላይ ወይ ከእንቅልፌ ተነስቼ የሆነ ጥፋት አጥፍቼ ተገርፌ ምናምን እሱ ስራ ሄዶ በቃ እኔማ ከዚህ ቤት መጥፋት አለብኝ ምናምን የሆነ ቦታ ሩቅ ቦታ ሄጄ ምናምን ነገር ከዛ እዛው እኮ አልወጣሁም እኮ እኔ እኮ ስጓዝ ነው ያልኩት እኮ ሰፈር ውስጥ ነኝ። ከዛ ተሽከርክሬ ደግሞ እመለሳለሁ እና ያው ያጋጣሚ አለ ከቤት በቃ እኔማ ምን ልብሎሽ። ግን አሁን ነው የሚገባው፣ ትልቅ ሰው ነው የሚገባው። ቅርርባችሁ ለምንድን ነው እንደዚህ ሆነ? እስኪ እሱን በደንብ ነገር ይመስለኛል ያው ብቸኛ ልጁም ስለሆንኩኝ ጓደኛውም አማካሪውም ሁሉም ነገሩ ነኝ። ለኔም ደግሞ ጓደኛዬ አማካሪ ነው። በቃ ኤቭሪቲንግ ሁሉንም ነገር ማለት ይቻላል ለሱ አወራዋለሁ። ልክ እንደ ቤስት ፍሬንድ አለ አይደል? አሁን ከቤስት ፍሬንድ የሚደበቅ ነገር የለም። እንደውም አንዳንዴ ምን ይባላል ቤስት ፍሬንድህ የሚያውቀው ሚስጥር ቤተሰቦች ቢያውቁት በቃ ምናምን ይባላልና እንደውም ብሩላ 5 ሚሊዮን ከሚሰጥህና ያደረካቸው ነገሮች በቲቪ ከቤተሰብ ጋር መታየው ምናምን ይባላልና እኔ ከሱ ጋር ባይሆን ምንም ችግር የለብኝም። ሁሉም ነገር ስለማወራው መጥፎም ያደረኩትንም ጥሩም ያደረኩትንም ሁሉንም ነገር ከሱ ጋር ስለማወጋ አዳማጭ ነው፣ በደንብ ይሰማል። እድሜና ጤና ከቀለብ ጋር ይስጣል። አሜን። ቀለብ ቆራጫ አንተ የኤርሚ አባት እንግዲህ ጋሽ መስፍን እኔ ጋሼም ላይ ባሉ ይችላል ማለት ወጣት ሊሆኑ ይችላሉ፣ አላቅም ያሉበትን። ግን ጋሽ መስፍን የእውነት ልጆትን እንደዚህ አድርገው ስላሳደጉ ለእርሶም ክብር ይገባልና በጣም ነው የምናመሰግነው። ይሄንን ያነሳ ነው ኤርሚም መስፍኔም ቤተሰባዊ ነገራችሁ በጣም ያመዝናል። ከውድድሩ በኋላ ያየ ነው። መስፍኔም እንዲሁ እናትህን ከእናትህ ጋር የነበረው ነገር ደስ ይል ነበርና እስኪ ያስተዳደግን ቤት ውስጥ ያለ ከእናትህ ጋር ያለህን ነገር ደግሞ አጫውተን። እኔ እናቴን በጣም ነው የምወዳት። እዛ ጋር ታውቃለች፣ እሷ በጣም ነው የምወዳት። እንደ ኤርሚ እንደዚህ ግልጽ ማውራት አይደለም። በጣም ነው ማከብራት፣ እጠነቀቃታለሁ። በብዙ ነገሮች እጠነቀቃታለሁ። ምንንም እንድታቅ ይሁን አብሶ ደካማ ጎኔን ሰፈርም ስለብሽ ያለኝን ነገር እንዳታቅ ብዙ እንትን አይደለም። ስንተኛ ልጅ ነው? አራተኛ። በሌላ ነገር ግን ባለ ነገር ግን በጣም አጋዢ ናት። በማንኛውም ነገር ብዙ ነገሮችን ታግዝልኛለች። ከኔ ጋር በጣም ብዙ ዋጋ ከፍላለች። በስፖርትም ቢሆን በትምህርትም ቢሆን በእያንዳንዱ ህይወቴ ላይ የእሷ አሻራ አለበት ሁሉም ነገር ላይ እና ዛሬ ለመድረሴ እሷ ምክንያት ናት። እንደዚህ ስል ደግሞ ጥሩም አባት አለኝ እና የእሱም በጣም
ብዙ ነገሮች አሉብኝ። ልጅ ሆኜ እንዲህ እንድጠነክር የሚያደርገኝ እንደዛ ይመስለኛል እና በልቼ የምጠግብ አይመስለውም ነበር። እግሩ ላይ አስቀምጦ ነበር እና በጣም ልጅ እያለህ ያበላህ ነበር ይሉኛል። እና ባለው ነገር ያው በተወሰነ መልኩ ከሱ ጋር በጣም ትልቅ ግንኙነት አለኝ። ከማሚ ጋም ከማዘር ጋም በጣም ከብዙ ነገሮች ጠብቃኝ ባላትም እንትን ያው ትምህርት ቤት የሄደች ሰው አይደለችም፣ ግን ልክ እንደተማረ ሰው ነው የምትረዳ። እንዲህ ናቸው እናቶች፣ እንደዚህ ናቸው። እንዲህ በላረገው የሆነ ነገር ሲፈጠር ማዘር ምን ታስቢያለሽ፣ እንዴት እንዲህ ባረግ ምናምን ስትለኝ እሷ ያለችው ነገር ሁሉ ጊዜ ሲሆን ነው የማየው። እረፍም ስትለኝ ሄጄ ያለው ነገር መሆኑ እየነገርኩ ነበር ብትለኝ እሷ ናት። እና የሆነ ቀልቧ እንትኗ ያውቃል ልክ ከተማረ ሰው በላይ። የነሱ እውቀት አይበልጥም ብለን የነሱ ሲያመም እኮ የሆነ ነገር ሲሰጡሽ እነሱ የሚሰጡሽ የነሱ እውቀት ይለያል። እውነቱን ለመናገር እኔ እንደው ስለ ቦክስ ውድድር አገራችን ውስጥ ስላለ ሁኔታ ብናወራ ደስ ይለኛል። እኔ አንድ ሳሚ የሚባል ቦክሰኛ ነበር፣ ሳሚ ረታ። እሱን ነው ማለት ለጉዳዩ በጣም ሩቅ ነኝ። በእርግጥ ነበሩ ሰዎች ነበሩ፣ ክለቦችም አሉ፣ አሁንም እየተሰራበት ነውና ግን በእናንተ አንደበት አሁን ቦክስ ምን ላይ ነው ያለው? በነገራችን ላይ ቦክስ ያው ጥንታዊ ስፖርት ነው። ኢትዮጵያ ሀገር ብዙ ታሪክ ያለበት ከለንደን ኦሎምፒክ በኋላ ነው ከኦሎምፒክ ራሱ የወጣው። አሁንም ራሱ በቅርብ ያለፈው ላይ ጓደኛ አልፎ ነበር፣ ፍቅረ ማርያም ያደርሳ የሚባል ቦክሰኛ አልፎ ነበር ሀገራችን ወክሎ እና ከልክ ከጃንሆይም ምናልባት መጽሐፎች ከተገላበጡም አስመራም አዲስ አበባ ብዙ እንቅስቃሴዎች ነበሩ። በጣም ብዙ ቦክሰኞችም አልፈዋሉ በቦክስ ህይወት ውስጥ ማለት ነው። እና ጥንታዊ ስፖርት ነው። ያው እንደ ሀገራችን ላይ ትኩረት ስላልተደረገበት ሚዲያውም ፎከስ ስላላረገበት ይሆናል እንጂ በብዙ ደጋፊዎች ያሉት ቦክስ ነው። ምን ላይ ተወዳድራለህ አንተ እስካሁን? ኦል አፍሪካ ጌምስ 2 ተወዳድሬ ያለው። አፍሪካ ሀገር ብዙ ሀገር ተወዳድሬ ያለው። ከአፍሪካ ውጭ ደግሞ ኤዥያ ተወዳድሬ ያለው። ጣሊያንም ተወዳድሬ ያለው ሀገራችን ወክለህ ማለት ነው። እና ከብዙ ትልልቅ ቦክሰኞች ጋር ዓለም ሻምፒዮን የደረሱ ቦክሰኞች ጋር የመጋጠም እድሉ አግኝቻለሁ። የተወሰኑትን አሸንፊያለሁ፣ የተወሰኑትን ደግሞ ተሸንፊያለሁ። ወደ ጥያቄ ስመለስ እና ይሄ ጥንታዊ ስፖርት ነው። አሁን ላይ ግን ያለው ፎከስ ትንሽ የሆነ ሰዓት እንደው በርዶ ነበረ። አሁን ደግሞ ትንሽ እየተሻለ ነው። አሁን አቶ እያሱ ወሰን ከመጡ በኋላ የአዲስ አበባም የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት እንዲሁም አፍሪካ ኮንፌዴሬሽን ፕሬዚዳንት እሳቸው ከመጡ በኋላ ብዙ ውድድሮች በፊት በአመት ወይ በ4 ዓመት አንድ የምናገኘው በአመት ውስጥ 2-3 ጊዜ እየተካፈለ ነው። እዚህ ጋር በጣም ማመስገን እፈልጋለሁ እሳቸውን። ምክንያቱም ከኪሳቸው ትጥቅ እየገዙ ራሱ ብዙ ውድድሮች ኢንተርናሽናል ውድድሮች አድርገናል እና እንደዚህ አይነት ነገሮች ስላሉ እኔ በግሌ በጣም ዋጋ ከፍያለሁ ለቦክስ እና ቦክስ ቀላል አይደለም። ከጀርባ እዛች ጋር 3 ደቂቃ የምንወዳደረው አይደለም። ከዛ ግን ውጪ ስንሰራ የነበረው ሰርተ የምንመጣው ነገር ከሚገባው በላይ ከባድ ነው። ውሃ የምናቆምበት ሰዓት አለ። ኪሎአችንን ለመቀነስ እኔ ከምሬ ነው የምልሽ እንደዚህ በንብርክክ ሄጄ አውቃለሁ። በቃ አለመቻ አቅሙ አጥቼ ኪሎ ጨምሮብኝ 200 ኪሎ ጨምሮብኝ ግን መስራት አቅሙ የለኝም እና ለመሮጥ ቤጄ ማለት ነው እንደዚህ በዳዴ እስከሚሄድ እና ያን ነገር ደግሞ መተው አልችልም። ስቃዩን እወደዋለሁ። ስርቀው ደግሞ በቃ ይሄ ቦክስ መቼ ነው የጀመርኩት ብዬልና ደግሞ በቃ ያደረገልኝን ውለታ ሰው በገንዘብ ምናምን ነው የሚተካው። ጥቅም ከገንዘብ ብቻ ነው። ከጥቅም ውጪ ግን ከቤተሰቦቼ ጋር ያለኝ ግንኙነት፣ አካባቢ ላይ፣ ማህበረሰብ ላይ፣ ልጆች ላይ ያለኝ ፍቅር ምናምን ሳይው ደግሞ እኔ በሚሊዮን ብር አልገዛውም ያንን ነገር እና ስርዓት እንዲይዙኛል፣ ትዕግስትን እንድዋረስ አድርጎኛል። የሆነ ሰዓት ላይ ከዛም ያለችኝን ነገር ቋጥሬ ምናምን ጂም ከፈትኩኝ። ጂም ቤት አለ፣ የቦክስ ጂም አለ እና ያንን ነገር ከፈትኩኝ። አሁን ላይ ብዙ ቦክሰኞች እየመጡ ነው። ያው መንግስት እዚች ጋር የሚያየው ከሆነ በደንብ እየለፋውበት ያለው ስራ ነው እና እዚህ ስራ ላይ ያው ቤት ውስጥ የባለ ሀብት ቤት ተከራይቼ ነው የምኖረው። የሆነ ነገር እገዛ ቢያደርግልኝ ብዙ ነገሮች መፍጠር ይችላሉ። አሁን በግሌ ከ50 በላይ ታዳጊዎች አሰልጣኝ አድርጌ እኔ ቡድኑን እየበራው ሰፖርት እያረኳቸው ከ50 በላይ ቦክሰኞች ታዳጊ ቦክሰኞች እያሰነጠቁ ይገኛሉ። ከዛም ውጪ ደግሞ አቅማቸው ለማይፈቅድ ደግሞ በነፃ አገልግሎት እየሰጠው ነው። እዛ ውስጥ ብዙ ልጆች ቦክስ ብቻ ማለት ነው። በ8 አሰልጣኝ ከዛ በላይ አሰልጣኞች አሉ። ቤቴ የተሟላ ነው። ሪንግ አለው፣ ሳኮዎች አሉት፣
እና መንግስት ይሄን ነገር ካየ ሰፖርት ቢያደርግልኝ። ቦክስ ዝም ብለህ ከጉዳዩ ራቅ ብሎ ለሚመለከተው ሰው ሪንግ ውስጥ ስትገባ በቃ መደባደብ ነው። ከዛ አንዱ ያሸነፈ ነው የሚባለው። ምን አይነት ሳይንስ ነው ግን ያለው? አሁን ለእናንተ ቦክስ እንደዛ አይደለ? እስቲ ኤርሚ አንተ ደግሞ እስካሁን የተወዳደርክባቸውና ቦክስ በራሱ ምን አይነት ሳይንስ ነው ያለው? ብዙ ሰዎች እንደሚያስቡት ቦክስ ቀላል አይደለም፣ ከባድም አይደለም። ከሰራሽበት ትመጫለሽ። ቦክሰኛ ማለት ፈንጂ አምካኝ ነው። ፈንጂ አምካኝ ታውቂያለሽ? የተጠመደ ቦምብ በቃ እንደዛ ነው። እያንዳንዱን እርምጃሽን ተጠንቅቀሽ ነው የምታደርጊው። ሪንግ ላይ ብቻ አይደለም፣ ትሬኒንጎች ሊሆኑ ይችላሉ፣ ህይወትሽ ላይ የምታደርጊያቸው ነገሮች ምናምን ብዙ ዋጋ ስለሚያስከፍሉ በቃ እንደ ፈንጂ አምካኝ ነው። በጥንቃቄ ነው ሁሉንም ነገር የምታደርጊው። አንድ ነገር ከሳትሽ ዱአ ይላል ማለት ነው። ያ ሁሉ የለፋው ነገር ሶስት ዙር የምትመሪ ምናምን አንድ ከተገኘሽ ጠብ ነው እና እንደዛ ስለሆነ በደንብ ልፋት ይጠይቃል። እዛ ነገር ላይ ፎከስ ማድረግ ይጠይቃል። ብስለትም ይጠይቃል። ዝም ብሎ ራንደም ሰው መጥቶ የሚያደርገው ነገር አይደለም። እና ደግሞ ይሄ ልፋትም ይጠይቃል። በቃ ደም መስዋዕት ላደለ ለከፈለለት ሰው፣ ደሙን ለሰጠ፣ ላቡን ላፈሰሰለት ሰው ቦክስ ይከፍላል። ጊዜው አሁን ይሁን ነገ ይሁን አይታወቅም፣ የሆነ ሰዓት ይከፍላልና ውለታ የሚያውቅ ስፖርት ነው ለለፋለት። እንደዛውም ደግሞ በፌዝ አድርጎ ለያዘው ሰው ደግሞ በጠረብ አንሳፎ የሚጥል ስፖርት ነው። አንደኛ ያው ለጤናም ጥሩ ነው፣ ለብዙ ነገር በቃ ፊዚካል ስትሬንግዝ ይመጣል። ከዛ ሰልፍ ዲፌንስ ራሱ ይመጣል። ከዛ ከሁሉ ቀድሞ ደግሞ ሰልፍ ዲፌንስ የምታደርጊው ደግሞ በዲሲፕሊን ነው። መጀመሪያው ሰልፍ ዲፌንስ እኔ ብዬ የማስበው ዲሲፕሊን ነው። ጨዋ ከሆንሽ ሰው ላይ አትደርሽ። ሰው ላይ ካልደረስክ ነው ሰው አያጠቃሽ። እላፊ ደግሞ መጥቶ ጨዋሞሽ ምንም ደግሞ ሊያጠቃ የሚመጣውን ሰው ደግሞ ሳትማቺ በራሱ በሆነ ይሄ በድርድር እንትን ስፖርቱ በሚያመጣልሽ ድርድር ትፋጫለሽ። አይ ደግሞ ካለ ደግሞ እርምጃ ይወሰድበታልና ብዙ ጥቅሞች አሉት ስፖርት በራሱ እና ቦክሱም ደግሞ የተለየ ነው። እኔ በጣም ነው ቦክስ ስፖርት የምወደው በጣም ማለት። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ምን አይነት ውድድሮች አድርጋል እስካሁን? የሀገር ውስጥ ብዙ ውድድሮች ተጫዎች አለው። ከታዳጊ ጀምሮ በ50 ኪሎ ከ50 ኪሎ ነው የጀመርኩት። 50 ኪሎ 57 60 63 አሁን 67 በእነዚህ ኪሎዎች ተጫዎች አለው። ላለፉት ከ2015 ጀምሮ ባለፈው እስከ ተሸነፍኩበት ጊዜ ድረስ በሀገር ውስጥ ውድድር ተሸንፌ አላውቅም። እንዲሁም የተሸነፈ መስሎኝ እንዲሁም በተለያዩ ችግር ነው የፈጠርኩት። ሪከርድ ኦልሞስት 4 አመት ሊሆነኝ ነበር። በቃ 4 አመት በቃ ይሄኛው አመት ካለቀ 4 አመት ሊሆነኝ ነበር። ያለ መሸነፍ ሪከርዴን ነው የሰበረብኝ። በዚህ አጋጣሚ እንኳን ደስ አለ። ኢንተርናሽናል ውድድሮችን ማድረግ ያለው ከ2016 ላይ ነው ብሔራዊ ቡድን የገባሁት። 2016 ማንዴላ ካፕ ላይ የት ነው ደቡብ አፍሪካ ተጫዎች ያለው። ዞን 3 አፍሪካ ሻምፒዮን ተጫዎች ያለው። እንዲሁም ደግሞ የምስራቅ አፍሪካ የሚሊተሪ ሻምፒዮና ወርቅ ሜዳሊስት ነኝ። ይሄን ይመስላል። አይ በጣም አሪፍ። ይሄን ይመስላል ያላችሁ ነገር ሜዳሊያና ያላችሁ ነገር ብናየው በጣም ብዙ እንደሚሆን በጣም በእርግጠኝነት መናገር ይቻላል። ለምን የሀገር ውስጥ ውድድሮችም ብዙ ስላሉ የማይረሳ ቡጢ አርፎባቸው ያውቃል። ውድድር ላይ የሚያረሳ ቡጢ አጋጥሞኝ አያውቅም። ያው ልምምድ ላይ ግን አለ። የነቃውት አንበል ነበርኩኝ፣ ታዳጊ ነበርኩኝ፣ የታዳጊ አንበል ነበርኩኝ። ከዛ በኋላ ላይ ትሬኒንግ አስጨርስ ተብዬ አስጨርሼ ከዛ ጸሎት አድርጉ ምናምን ብዬ ጨርሰን ስቲል እኔ አልነቃውም። ከዛ ትጥቄን ቻው ምናምን ብዬ ትጥቄን ይዣለሁ ምናምን። ከዛ ወደ ቤት የምሄደው በሃይገር ነበር። ሃይገር ውስጥ ገብቼ ምናምን እንደዚህ ይዤ ነው የሆነ ሰዓት ላይ ስነቃ ሃይገር ውስጥ ነኝ። እንዴ እስከዛ ድረስ ምንም የማውቀው ነገር የለም። ትሬኒንግ ላይ ውድድር ላይ እንደዚህ አይነት አጋጥሞኛል። ትሬኒንግ ላይ ነው። ከዛ ሳስታውስ እየሄድኩኝ ነው መጣልኝ። እንደዚህ አድርጌያለሁ እንትናን ቻው ብያለሁ እያልኩኝ መጣልኝ።
ስትመለስ ማን ነው የመጣ አሰልጣኝ ነው? አክሊሉ ይባላል። አሁን የዩናይትድ ስቴትስ ቦክሰኛ ነው። የ60 ኪሎ ግራም እሱ ነው። አረሳውም። እኔ ስንት ኪሎ ነበርኩኝ? 54 ኪሎ ነበርኩኝ በዛ ሰዓት። እሱ 60 ኪሎ ነው እና ቆንጆ ዱላ ነበረ የተመታሁት። ብዙ ነገሮችን የዛ ሰዓት እስከ አለማስታወስ ደርሼ ነበር፣ ግን መጣልኝ ከዛ በኋላ ነው። ከዛ እንደው ማንም ሰው አያውቅም። እኔ በቃ እንዳለው ነው እንደነቃው ነው የሚያውቁት። እኔ ታክሲ ውስጥ ሃይገር ውስጥ ሆኜ ነው የነቃሁት። ስነግራቸው ጓደኞቼ ምናምን በቃ ይስቃሉ። ምን ያክል ጊዜ ፈጀበት? ያው ይመስለኛል ሜቢ 30 ደቂቃ ታክሲ ውስጥ ስለሆነ ቻው እስክላቸው እስካስጸልይ ምናምን ድረስ 30 ደቂቃ 40 ደቂቃ ይሆናል ብዬ አስባለሁ። መስፍኔስ? እኔ ጋር ብዙ ጊዜ ያሸነፍኩት ልጅ እንዳጋጣሚ ደረሰንና ምንም የሚችለኝም አልነበር። በቃ እኔ እግሬ ጥሩ ነው፣ እግር እንቅስቃሴ በጣም ጥሩ ነኝ። ይሄ ጥሎ መማታት ምናምን ብዙ አይደለም፣ ይሁን አርቱ ላይ ነው ማተኮረው፣ ሳይነኩ መንካት ነገር እና አርት አለው የራሱ። አዎ እና ልጁ በጣም እጁ በቃ ጠንካራ እንደሆነ አውቆ ተጠግቼው አላውቅም። እንደሚንም ከመታኝ እንደሚጎዳኝ ስለማውቅ አልጠጋው። ከዛ አንደኛ ዙር ላይ 27-30 መራሁት ነጥብ። አዎ ነጥብ መራሁት። ሁለተኛ ዙር ላይ ሁለቴ አስቆጥሬበታለሁ። አንድ ቢቆጠርበት ራሱ ያልቃል። እዛ ላይ ደግሞ ይሄ ቅንድቡን ሰንጥቄዋለሁ፣ አፍንጫው ነስሯል። ሁለቴ እየተጠረገለት ራሱ እየገባ ነው። ዶክተሩ ይችላል እያለ እየጠረገለት በቃ ያሸነፍኩት ጨዋታ ነው፣ ምንም ያለቀ ጨዋታ ነው። እና ሰፈር የነበረ የጓደኞቼ ሞልቶታል፣ እየጨፈሩ ነው በቃ። ከዚህ በላይ ደግሞ ላስደምማቸው ማለት ጠገውን እንደ ጦር መፈራውን ሰውዬ እጄ ለመጣል እሄዳለሁ። የሆነ ነገር ከጀርባዬ በቃ ከጀርባዬ ነው እንደ ከፊቴ አልመሰለኝም። ኳ ሲል ተሰማኝ። ራሴን ያገኘሁት መሬት ላይ ነው። ያ ሁሉ ጩኸቱ ምናምን ጠፋ፣ ምንም ቆመ። በቃ በጣም እንደዚህ በቃ ሊገለበጥ ነው እንትኑ። ከዛም በቃ ዳኛው ግን ሲቆጥር ይሰማኛል። 1 2 ይላል። ከዛ አንተ የሆኑ ቀለማት ናቸው የሚታዩ። አዎ ቀለማት ነው የሚታዩ። ከዛም በኋላ 6 ላይ ነው 7 ላይ ቆምኩኝ። አችልም ማለት አለቀ ጨዋታ። ተሸነፍኩኝ። የበቀደም ለታው ጨዋታ ደግሞ በጣም የብዙዎችን ቀልብ ሳበ ነውና ደስ ይል ነበር። ቅድም አብርሽ እንዳለው ነው ከውድድሩ ከግጥሚያችሁ በላይ የእናንተ መከባበር፣ ለቤተሰቦቻችሁ ያላችሁ ነገር በጣም ደስ ይል ነበርና ስለ አሁን ስለተሸነፍክበት ጨዋታ በመስፍኔ ስለተሸነፍክበት ጨዋታ እንለፍ። ግን ከዛ ጋር ተያይዞ መስፍኔ ያው ጂም አለ አይደለ? የቦክስ ጂም ኤርሚም እንደምታሰለጠን አውቃለሁ። አው ከስፖርቱ ከተወዳዳሪነት ጎን ለጎን ስፖርት ቦክስ ጂም ውስጥ ብስራተ ገብርኤል ብራንች ትሬነር ነኝ። የቦክስ ታዳጊ ህጻናቶችን አሰራለሁ። እንዲሁም ዌይት ሉዝ የሚፈልጉ ሰዎችን ብቻ የቦክስ እውቀታቸውን እንዲያድግ የሚፈልጉ ሰዎች ግን አሰራለሁ ስፖርት ቦክስ ውስጥ። እንዲሁም ደግሞ ሌላ የቲክቶክ ላይ የሩጫ ኮንተንት አለኝ። ተራራ ሩጫ እየሮጥኩኝ አስፋልት 40 ኪሎ ሜትር 20 ኪሎ ሜትር እስከ 44 ኪሎ ሜትር ሮጫለሁ እስካሁን። አዎ ሰዎችን አነቃቃለሁ። መጽሐፍ አውሳለሁ። በዚህ አጋጣሚ ከአባቴ የወረስኩት መጽሐፍ አለ፣ በጣም ብዙ መጽሐፎች እኔም አነባለሁ። ለሰዎችም እያዋስኩኝ እንዲያነቡ አደርጋለሁ። ይመልሳሉ ስለሚፈሩ ይመልሳሉ። ቀደም ውድድር ላይ ሲነሳ ከውድድሩ በፊት ብዙ ጊዜ እንደዚህ አይነት ውድድሮች ፌስቡክ ወይ ደግሞ ተጋጣሚዎች እርስ በርሳቸው የሚያወሩበት አጋጣሚ ጀምሮ የእናንተ በጣም ስነ ምግባር የተሞላበትና አንደኛችሁን በጣም በክብር የምትገልጹበት ስራችን ይናገራል ያላችሁበት ነበርና ውድድሩም ላይ ከውድድሩ ባልተናነሰ የእናንተ ስነ ምግባር ውድድሩ ካለቀ በኋላ ኤርሚያስ የመስፍንን እናት ያከበርክበት መንገድ ብዙ ሰዎች መነጋገሪያ የነበረው፣ ከዛ ውጪ ፍቅራችሁን የገለጻችሁበት መንገድ፣ መከባበራችሁን ያሳያችሁበት መንገድ አለና መቀደም ስትገናኙ የመጀመሪያችሁ ነው ለግጥሚያ ወይስ ከዚህ በፊትም ተገጥማችሁ ታውቃላችሁ? አሁን እናሱ ስንገናኝ የመጀመሪያችን ነው። ከዚህ በፊት የመገናኘት ቻንስ ነበረን፣ ሳይሳካ ቀረና ለአሁኑ እንደውም አሪፍ ሆነ። እሱ 71 ኪሎ ነው የሚጫወተው፣ እኔ 67 ኪሎ ነው የሚጫወተው። የመገናኘት ቻንሳችን ዝቅተኛ ነበረ። አሁን ደግሞ ያው ባዘጋጆቹ በአዲስ አበባ ቦክስ ፌዴሬሽን፣ በኢትዮጵያ ቦክስ ፌዴሬሽን እንደውም ባዘጋጁ በነጌታቸው ምክንያት ካች ዌይት የሚል ተፈጥሮ ታችና ላይ ያለውን ኪሎ እኩል በመደመር ሲካፈል ለሁለት አድርገው 69 ኪሎ አገናኝተውናልና ጥሩ ዝግጅት ነበረ።
እዛ ጋም ፕሬስ ኮንፈረንሱ ላይ የነበረውም እኔ በነገራችን ላይ እሱ የኔ ሲኒየር ነው፣ ረጅም ዓመት ሲኒየር ነው። ታዳጊ እያለሁ እሱ ፌስቡክ ላይ ዩቲዩብ ላይ ፖስት ያደርጋል። የሚያደርጋቸውን ነገሮች አይ ነበረ፣ እከታተለው ነበር። ቴክስትም አድርጌለታለሁ። የወንድሙን ጓደኛ ነው? አዎ የወንድሙን ጓደኛ ነኝ። ቴክስት አድርጌለታለሁ። አንዴ ደግሞ ግጥም ጽፌለታለሁ ለመስፍን። በጣም ታስታውሳለህ? ግጥሙ ትዝ ባይለኝም ግጥሙን እንደጻፍኩለት እዚህ ይለኛል። ምን አይነት ግጥም? መስፍን መጣና ገባና ከሪንጉ ዘረራቸው ምናምን አይነት ነገር ነው። እንደዛ አይነት ግጥም ነው የጻፈው። በጣም ስለምከታተለው ኤቭሪ ፉቴጁን አይዋለሁ። በቃ የሱን ፖስት የሚያደርጋቸውን ቲክቶክ አልነበረም በሰዓቱ። ቲክቶክ ከኮሮና በኋላ ከኮሮና በፊት ነው የምከታተለው። ፌስቡክ ላይ ዩቲዩብ ላይ ፖስት ያደርጋል። 21 ኪሎ ሜትር ሮጥኩኝ፣ ከዛ እንትን ጎማ ሲመታ ምናምን ከዛ ልክ እሱ የሚያደርጋቸውን ነገሮች ቤት ያደርጋለሁ። ሁሉንም ነገር ነው እና ስከታተለው የነበረ ሰው ስለነበረ አከብረዋለሁ። እንደ ምንድነው እንደ ሮል ሞዴልም ስለነበረ እዛ ጋር ደግሞ ስንት ዓመት ሙሉ ሮል ሞዴል የነበረህን ሰው በአንድ ፕሬስ ኮንፈረንስ ልትንቀው ወይም ደግሞ የሆነ ነገር ልታደርገው አትችልም። ሁለተኛ ደግሞ ያው እውነት ነው ኃይለኛ ነው አባቴ፣ ይቆጣኛል። እዛ ጋር የማይሆን ስነ ምግባር ባሳይ ይቆጣኛል። አሰልጣኞቼም ደስ አይላቸውም። በዚህ አጋጣሚ ኢንስትራክተር ቃላብ ከአባቴ ቀጥሎ የገረፈ ነው ያሳደገኝ። በጣም ኃይለኛ ሰው ነው እሱ ራሱና እሱም ደስ አይለው የማይሆን ነገር ባደርግ። እንዲሁም ደግሞ ፌደራል ፖሊስ ነኝ፣ አባል ነኝ። እዛ ጋር ፖሊስን የሚመጥን ነገር ነው የምናደርገው ሁለታችንም። የፖሊስን ነገር የሚገነባ ነገር ነው እንጂ የሚያወርድ ነገር አናደርግምና በእኔም በሱም በኩል የነበረው ነገር የተጠናበት ነው ይመስለው። ያወራነው ነገር እንትን ብለናል፣ ቴክስት ተደራርገናል። ግን ደግሞ እንደዚህ እንነጋገራለን እንደዚህ ምናምን ተባብለን አናውቅም። የተጠናበት እስኪመስል ድረስ ነበረ እዛ ጋር የነበረው እንትን። የሁለታችንም ይመስለኛል የሁለታችንም ስብዕና ስለሆነ ነው ብዬ አስባለሁ። መስፍን እዚህ ላይ ምትባል መሞጋገስ እንዳይሆን ኤርሚ በጣም የተለየ ሰው ነው። እኔ ደግሞ በቃ ከሰላምታ ውጪ ብዙ እንትን አለው። ሲጫወት አየዋለሁ። ጥሩ ቦክሰኛ ነው። እያደገ የሚመጣ ልጅ ነው። ደስ ይላል። እና ይሄ ግጥም የሚጽፍልኝ ምናምን ማለት ነው የዛን ሰዓት ላይ ልጆች አሁንም ድረስ ሀሳብ ይጠይቁኛል። ቴሌግራም ላይ ምናምን እመልስላቸዋለሁ እና ከዛ ውስጥ አንዱ መሆኑን እኔ አላወኩም። እና የሆነ መች ነው አቶ እያሱ ወሰን ራት ጋብዘውን የኢትዮጵያ ቦክስ ፌዴሬሽን ግጥም ጽፌለታለሁ ሲል እና ይሄ እንትኑም በጣም በቃ እርጋታው ምናምን ይስበኛል። እያንዳንዱን ነገር ግን መቼ ለታም በሆነ ምክንያት ተገናኝተን እያወራን ነበርና ያ ሁሉ ነገር እኔ ማላስተውላቸውን ነገር ከባህሪ ጀምሮ ማንንም አታናገርም ስትሄድ ምናምን ጸጥ ብለህ ነው የምትወጣው፣ አሸነፈም ስትወጣ ምናምን ሲለኝ በዚህ ደረጃ ይከታተለኛል። ልብኝ በጣም ተገርሜያለሁ። በጣም እንትን ይላል እና ሌላ እሱ ጋር ያለው ምን ጋር አለ። አሰልጣኞቼ፣ ቤተሰቦቼ በጣም በስነ ምግባር የታነጹ ናቸው። ሌላ ደግሞ በጣም ብዙ ልጆች አሰነጥናሉ። እኔን ሞዴል እኔ የማረገው ነገር እያንዳንዱ የሚያረጉ ልጆች አሉ። እነዚህ ልጆች እያሰነጠንኩ እኔ በፈለግ እንኳን ያንን ነገር የማረጉ ሞራሉ አይኖረኝም ስለሚያረጉት ማለት ነው። በዛ የመጣ እንዳለው የተጠናበት እስኪመስል ድረስ ደግሞ ለአክባሪ ማክበር ግዴታ ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የእናንተ ስፖርት ማለት ነው ለቤተሰብ የሚከብድ ይመስለኛል። አሁን እና በተለይ ለእናት በጣም ከባድ ነው። እናት እንኳን አይደለም ቦክስ ሲያገባ ለሚስቱ ስታገቡ ደግሞ ለሚስት ለልጅ ከባድ ይመስለኛል። ለእናት ደግሞ በተለይ ከባድ። አሁን እናት በቦክስ ግጥሚያ ውስጥ የመጀመሪያ ዙር አለ፣ ሁለተኛ ዙር አለ። እየተዳከማችሁ ነው የምትሄዱት። ትልቁ ስንት ነው? ፕሮፌሽናል አለ 12 ዙር ነው። እኛ አማተር ነው ብዙ ጊዜ የምንጫወተው። አማተር 3 ዙር ነው። ሴሚ ፕሮ ሲሆን ደግሞ ሴሚ ፕሮፌሽናል ሲሆን ደግሞ 5 ዙር ነው። እስካሁን 5 ዙር ነው እኛ ተጫውተን የምንለው። የአሁኑ ስንት ዙር ላይ ነው ያለቀው? ሁለተኛው ዙር ላይ ነው ያለቀው። ስለዚህ ሶስተኛው ላይ ማን ያስፈልገናል? ጸጊ ወይ ያው ሶስተኛው ላይ የሚያስፈልገን ሰው አለ። ለዛሬው ሻይ ሰዓታችን አንደኛው የትኩረት ምንጭ ነበሩ። በተለይም ብዙ ሰዎች የኤርሚያስን ልዩ ቦታ በጣም እንዲሰጡት ያደረጉት መድረክ ላይ ሆኖ መስፍን ተጣራ፣ እናቱ የታለች እናት የታለች አለ። ከዛ
ወርዶ ሪንጉን ከፍቶ አስገብቶ ጉልበት ስሞ ብዙ ነገሮችን አድርጓልና የመስፍን እናት ዛሬ በመሀላችን ይገኛሉ። እሳቸውን ደግሞ እናስገባና መስፍን ያልነገረን የመጨረሻውን ዙር እንዴት እንደተመለከቱት ሶስተኛውን ዙር እንዴት እንደተመለከቱት በደንብ ተሰጥቶ እናወራለን። ይሄው መጥተዋል። እንኳን ደህና መጡ። እንኳን ደስ አሎት። እንኳን ደስ አሎት። አመሰግናለሁ። እንዴት ነው ማዘር? ደህና ነው? እግዚአብሔር ይመስገን። አመሰግናለሁ። እንኳን ደስ ያሎት። እንኳን ደስ ያሎት። እንኳንም ደህና መጡ። ሁለቱም ልጆች አሉ ያው እሙሌ ስማ ወጣልኝ። ይሄው ግንባርሽ ግንባር መስለው እንኳን ደህና መጡ ማዘር። እሱም የክብር እንግዳችን ነው ዛሬ እንግዲህ ከተጋጣሚዎቹ በተጨማሪ ማለት ነው። ለእርሶም ሻይ ቀድቼ በትንሹ ውድድሩ ላይ አንድ ትኩረት የሳበው ነገር እንግዲህ የእርሶ መገኘት ነው የውድድሩ መጨረሻ ላይ እና ምናልባት ዛሬ እርሶን ስንጋብዝ ኤርሚያስ በተደጋጋሚ የሚያነሳው ጀግኖ አባቱም በጣም በቃ እኛ ክብር የምንሰጠው በዚህ ጊዜ ልጆች እንዴት ማደግ እንዳለባቸው የሚያሳይ ነገር ነውና ወይዘሮ በለጡ እንግዲህ ልጆት ዛሬ ኢንተርቪው እየተደረገ ነው። ሲያድግ ምን አይነት ልጅ እንደነበረ ያልነገረን ካለ እንደው አንድ ነገር ቢነግሩን ደስ ይለኛል። ይመስገን አስተዳደጉም ጥሩ ነበር፣ ሲወለድም ጥሩ ነበር። በጣም ቁጡ እንደዚህ ብትዩ ምንም ማይነቃነቅ አንድ አይነት ሰው ባህሪው አንድ አይነት እስታሁን አንድ አይነት ቁጡ ነው። በራሱ እግዚአብሔር ያከበረው ነው። ምንም ነገር እንደዚህ በግንባር እንዲመጥቶ እንትን አይልሽም። እንደ ልጅ ምንም ነገር አይፋጠጥም። አንድ ጊዜ እንዲ ተከሻው አሳይቶች ነው የሚሄደው። ህፃኑ ከጁዱ ላይ ጠፋ። አረ ከጁዱ ላይ ጠፋ። ስሞታስ እንዴት ነው? እንዲህ ይላል ይወራል። ስሞታ ብዙ ይመጣል። እሱ አይወራም። ልጅ ነገር ዱላ ከያዘ በቃ ይፈሩታል። ከሰፈር ትንሽ ሆኖ ማለት ነው። ሰውነቱ በጣም ግዙፍ ነው። እንደዚህ እንደቀጨጨ እንዳይመስልሽ። በጣም ግዙፍ ነው። ሰው ይወደዋል። በቃ ማንም ሰው ይወደዋል። ከዛ እግዚአብሔር ይመስገን የዚህ መድረሱ ትልቅ ክብር ነው። በህይወት ያለ ሰው ሁሉ ነገር ያያል። እግዚአብሔር ይመስገን ሁሉ ልጆቹ በልጆቹ ልጅ እኔ ምለው ምንን ጊዜ እኔ እናንተ ፕሮግራም እከታተላለሁ። ለአባት ለእናቱ ክብር ይስጥ። እውነቴ ነው። እሱ ምንም ነገር አልነበረም። ጫማ ደብቅበት ነበር ስፖርት ሲሄድ ካልሲ ደብቅበት በእግሩ ሄዶ ይመጣል። አንድ ቀን ተጣላን። አትሄድም ብዬ ስጣላ ማዘርዬ ተይ እንደዚህ ነገር በለጡ ነበር ሁሉም ይለኝ። እሙልዬ ተይ በእናትሽ ያላማ ስም ቀየረ ለማባበል ብሎ እንዳትከለክኝ አለኝ። ጫማው ይደበቅበታል። ቦክስ እንዲጮት አይፈልግም። አባቱም አይፈልግም። እግዚአብሔር የተመሰገነ ይሁን። እንግዲህ እዚህ መድረስ ቀላል አይደለም። እግዚአብሔር የተመሰገነ ይሁን። ሁሉ በቃ ለዓለም ሁሉ አመሰግናለሁ። እኛም በጣም ደስ ያለን ለዛ ነው። አንዳንድ ጊዜ እናቶችን በእናቶች ቀን ማመስገን ምናምን የተለመደ ነው። ግን በስኬት ጊዜ አሁን ለምሳሌ ባሸነፈበት ሰዓት ዞር ብሎ እናቱን ፈልጉ። ከዛ ደግሞ የኤርሚያስም የሚገርመው ይመስለኛል ደርሶ ሚዛን የተጋሩት ታች ድረስ ወርዶ ተቀብሎት ይዞት ሲመጣ የነበረውን ነገር እስኪ ንገሩኝ። ኤርሚያስንም ጨምሮ አንድ ላይ እኔ ሳየው ደነገጥኩ። መጀመሪያ ሲጫወቱ ደንግጬ ያለው አይደል። ከዛ ነይ ሲሉኝ በቃ መራመደው ራሱ አላወቅኩም። ገዳድፈው ነው መሰለኝ ወሰደኝ። ከዛ ሳየው ደግሞ እኔ የዋርሳይ ልጅ ነው መሰለኝ። መልኩም ምኑ ሳይዋ አግድፍ ቅፍ አረገኝ መሰለኝ። እንትን ይመረማመጃው እዛ ሲሄድ በቃ ሳየው ምኑን በቃ እግዚአብሔር ይመስገን የበለጠ ታገኛላችሁ። የበለጠ ቦታ ነው የምትደርሱት። እኔም ጸሎት አደርጋለሁ። ማርያም ወዳታለሁ። የማርያም ሁለት ሻማ ይዞ ይመጣል እሱ የትም ቢሄድ። ድሮ ብር የለው ደሞዝ የለ። የማርያም እንደዛ ሻማ ያስቀምጥና አሁን ቤቱ በማርያም ነው ተከበበች። እውነት እግዚአብሔር ይስጥልኝ። አመሰግናለሁ። ከምንም በላይ ትልቅ ቦታ ትደርሳላችሁ። አሜን አሜን። እንደ እናት ግን የቦክስ ውድድር መመልከት ከባድ ይመስለኛል። ማለት ነው። ምንድነው ያሉ የሚያዩት? እንዴት ነው የሚያዩት?
ጊዜ እኔ ያደበቃለሁ መተው ነው ያሳየኛል እሱ ነው የሚያሳየን ቀስ ብሎ ተረጋግቶ በ15 ቀን በሳምንት ነው እንጂ እንደዚህ ካለፈ በኋላ ዶክተርም ያሳየኝ ያለው ላቡና ያለው ሲደባደቡ ግን አይተዋል እሱ አሙል ያውን ጨዋታ እንዴት አዩት የሁለቱን ጨዋታ ሁሉ ነበር ጭንቀት ተደብቅ ያለው ቦምበር ውስጥ ነው ያወጡኝ አረ የመጀመሪያ እሱ ደግሞ ልክ አልነበረም መሰለኝ ሳይ ከዛ በቃ እኔ ከዛ ወዲህ በቃ ላየሁ በነገራችን ላይ አልመጣም ብለኝ ነበር አይታም አታውቅም አትመጣም አታውቅም አይታም አታውቅምና ስትደባደብ ጭራሽ እንዴት አሰብኩ ነው ከዛ ውጭ ታለች ማርታ ብሩት ትባላለች እንግዲህ ለዚህ ውድድር ራሱ አንድ ትልቅ አስተዋጽኦ አድርጋለችና ሽምግልና ልኬባት ተለምና የመጣችው እንጂ እምቢ ብላ ነበር እህቴም የደንብሩ ሁለቱ ለምነዋት ነው የመጡት እንጂ እንደምትገባም አታውቅም እንደምጠራትም አታውቅም አይነግርም ነገሩም እንደዚህ ስፖርት ያለቀን አይነግርም እንዲህ በቃ ድካሙ ከባድ ነው ይሄ ስፖርት እዚህ ቦክስ ደግሞ በጣም ከባድ ነው ጉዳት አለው ብዙ ነገሮች አሉ እኔ እንደዛ ሳስብ ይጨንቀኛል አይነግረኝም አይናገርም ደግሞ ምንም ነገር አይናገርም በፊቱ ሰው ማንንም ነገር አይናገርም አሁን ካለበት ሸወጣሽ ይለኛል እኔ ይሄና ለምን ጓጓለሁ ዛሬማ በቃ እናቴ ሳሊዛ ልወጣም ብያለሁ አታስረፍጂብኛል ዛሬ ስቁርጥ ነው ልውጣ አታስረፍሪኝ ብዬ ወጣ ዛሬ ስቁርጥ ብዙ ጊዜ ሽልማት ይዞ ሲመጣ ነው የሚያገኙት ማለት ነው አዎ እንደዛ ነው ሽልማቱ እንግዲህ መስፍኔ ተሸልመሃል ብሩን ሰጣለ ለማዘር መርቄ ተለንተነጠለኝ የስራ አይ አምሮባታል ግን አንዴ ተላይ እንደዚህ ሽበቶ ምናምን ተላይ እንደዚህ ናጉቶ ደግሞ ምንም ነገር ሲሰጥ ወደ ኋላ ይሰጣል ብሩ ጥሩ ሚደር ይሰጣል ምንም ጊዜ ሳይዝ አይገባ ምንም ነገር በሱ ኪስም ብር ማይጠፋም ልብስ ስናጥብ እንላለን አሁን አንተ አንድ ቀን ተሸልመህ ብቻ ያሳየኝ ይለዋል እሱ የተሸለመው ብር ለኔ ነው እንደዚህ በነጠላ ነው ተቀበልኩት አይገርምሽ በጣም እግዚአብሔር ይመስገን ተደስታለሁ የሰውስ ፍቅር ከዛ በለጠ አለ ምንም የለም እናንተ ተደሰቱ አበዛ ብዙ ጊዜ ማለት ነው እውነት ነው ለሌላም ሰው የምናገረው ማለት ነው ለኔ ለማዘር እንዴት እንደምትቀ አንዳንድ ጊዜ ይደብቀዋል እንደዚህ ብር ተደብቄ አምጣ ዝም ብለት ላይ እንደዚህ ካየችው ማለት ነው ብር እየቆጠረ እንካየቸው ለምን እንደምትቀበለኝ አላውቅም ለራሴ ራሱ አላስቀም ተወስዷልሽ በቃ ዙር አድርገህ ነው ከዛ ያንን ነገር ስለማቀው ወዚህ እስኪ ነው ችግር የለውም ማለት ግን ማለት ነው አንድ ቀን ለሷ ትቀበለኛለች አውቀዋለሁ አለም ሙሉ እኔ እኮ ምንም የለኝም ያግሩ መረኩ ወጣለሁ ማርያምን ነው የምለው አንድ ቀንም ማለት ነው እንትን ብዬ አላውቅም እጥፉን ነው ማገኝ ሁሌ እጥፉ ነው የሚመጣልኝ ስንት ተሸለምክ በሆነ ቁጥር እየሰሙ ሰዎች እየጠየቁ እግዚአብሔር ይመስገን ከዚህ በፊት ከሚከተለኝ የተሻለ ነገር አግኝቻለሁ ተሸልሜያለሁ ስፖንሰሮችን ምናምን ጥሩ ደግፈውኛል ሰርቻለሁ ጥሩ ስራ ሰርቻለሁ በደንብ አግኝቻለሁ እግዚአብሔር አሪፍ ነው በሚለው ነው ያዘው አይ ኤርሚም ደርሶታል ብዬ ነው የሆነ ኤርሚም ደርሷል አባትና እስቲ እሱ ነገር በመጀመሪያ ስለ አባቴ እኔን መጥቶ ስለሚያበረታታበት ላውራ ከታዳጊ ጀምሮ በጣም ቢዚ ካልሆነ በስተቀር ስራውን ጥሎ እያንዳንዱን ጨዋታዎችን መጥቶ ያያል እንደውም በአንድ አጋጣሚ አጠገብ ላጠገብ ሆኖ ከመስፍኔ ጋር አይተዋል እኔ አንዳንዴ አይዋለሁ ልክ እኔ ሪንግ ላይ ሆኜ ወይ ካሸነፍኩኝ በኋላ ምናምን አይዋለሁ ልክ በቃ እንደዚህ ነው የሚቀመጠው ወደዚህም አይልም ቀጥ ብሎ ነው የሚቀመጠው ልክ መጨረሻ ላይ ነው እንደውም ካሸነፍኩኝ ወይ የሆነ ነገር ከሆነ በኋላ ነው እጁን ፈታ ብሎ ዘና ራሱ ነው ሲሸነፍ ነው እንትን ምንም የማይለኝ ሲሸነፍ በቃ ሲሸነፍ እንትን መሸነፍ ራሱ ምክር ነው ትምህርት ነው የሚል ሳሸነፍ ብዙ ነገር ይመክረኛል ሳሸነፍ ጠርቶ ይመክረኛል ምናምን ሲሸነፍ አይዞ በቃ ምናምን ብሎኝ ይሄዳል መሽንፈት በራሱ ምክር ነው ብሎ ስለሚያስብ እና
በሰዓቱም እዛ ጋር መጥቶ ነበረ ሲደግፈኝ ነበረ። አዎ ነበረ። ዛሬ በጣም ስላልተመቸው ነው። ዛሬ ስላልተመቸው ደስ ይለ ነበር ቢኖር በጣም ደስ ይለ ነበር። ከውድድር በኋላ መስፍኔ ከኤርሚ አባት ጋር ያሳለፍኩ ጊዜ ነበር። ስለሱ ትንሽ ብናነሳና ብናጠቃል ጥሩ ነው ብዬ አስባለሁ። እሺ ውድድሩ ላይ ማዘርን ሲያስገባት እግሯን ሲሰማት ምናምን ባይገርማችሁ አላየሁትም። ምንም እዛን ሰዓት ላይ ልብም አላልኩትም እና ቪዲዮ ላይ ልክ ሰው እንዳየው እኔም እያየሁት ነበር። ከዛም በጣም ገረመኝ። ማለት ሄጄ እያለቀሰ ሄጄ አይዞህ ምናምን አልኩት። ከዛም በቃ ይሄ ስራ ነው ምናምን ነው የነገረኝ ነገር በጣም ተሰምቶኛል። በቃ ማለት ስለማውቀው ማለት መሸነፍ ማለት በጣም ከባድ ነው ሪንግ ላይ እና ያን አባበልኩት እንትን አለ። ያ ሁሉ ግን ከተፈጠረ እኔ አላየሁትም። ሰላም አባበልን ጨረስንና ቪዲዮ ላይ ሳየው በጣም ካቅሜ በላይ ሆነ። እውነት ያው መጀመሪያም በእርግጥ ቦታ አለኝ በጣም ደስ የሚል ልጅ ነው እና ያ ነገር ከተፈጠረ በኋላ ያን ቪዲዮ ሳይ ስልካቸውን ከአሰልጣኙ ቃላብ ተቀበልኩና እፈልጎታለሁ ጋሼ ምናምን አልኳቸው። እዛም ግራ ገባቸው የሆነ ከዛ በቃ ላውራ ፈልጋ አንተ አትበለኝ አለኝ። በነገር ላይ ቀለል ያለ ፋዘሩ በጣም ደስ የሚል ነው። ረጅም ጊዜ ማቆን ይመስለኝ ሳገኘው ደወለ፣ ተገናኘን። ከዛም በኋላ ምንድነው ምናምን ሲል አይ ባለፈው እኔ አላየሁትም ነበር እና በቃ ደስ እንዲለኝ ምሳ ልጋብዛችሁ አስቤ ነው የመጣሁት ምናምን። እንዴ እዛ ጋር በቃ ያሳያችሁት ነገር እኮ ትልቅ ነገር ሰፈር ራሱ በግ ነው ይይለት ይባል ትላንትና ይዤ አላወቀም እሱ። ከዛም ቀስ ብዬ በሱ በኩል በፋዘሩ በመስፍኔ በኩል ኤርሚን አስጠራሁት። ኤርሚም መጣ ምናምን ምሳ በላን። በጣም ብዙ አወራን። ከጠበኩት ምርጥ ጊዜ ያሳለፍን። በጣም ደስ አለኝ እና በቃ እዛች ጋር ያሳየው ማንነት ሌላ ቦታ እንደዚህ የሚደረግ አይደለም። ማንም ሰው አላየውም። ከውጭ የሚመጣ ሰውዬ 2-3 ብሎ መጣው ምን አይነት ወላጅ ቢያሳድጋችሁ ነው ብለው እኔ ቤት ሰፈር ድረስ መጥተዋል እና ይሄንን ልጅ ስላሳደጉ ብቻ ለብዙ ሰው የሚተርፍ ልጅ ነው እና በቃ እናቴን ደግሞ እግሯ ወድቆ ስላከበራት በቃ ይሄ ቴንኪው ለማለት ነው። አይገባም ማለት እንደነገጠ በርግጥ አይገባም ማለት ያው በገኝ ሰጠውት ጓደኛ እንደሆናለን ከእናት ነው ጉዳይ አለኝ። በጣም ነው ደስ የሚለው። እኛም ቅድም ስንል የነበረው ይሄን ነው። እንግዲህ ትልቅ ስፖርት ነው የቦክስ ግጥሚያ። ትልልቅ በዓለማችን ላይ የምናውቃቸው ሰዎች አሉ። እናንተም እንግዲህ ወደፊት ስማችንን የሀገራችንን ስም ታስጠራላችሁ ብለን ምናስባችሁ ሰዎች ናችሁ። በዚህ አጋጣሚ በጣም ደግመን ደጋግመን የኤርሚን አባት አቶ መስፍንን በጣም እናመሰግናለን። የመስፍኔ እናት ደግሞ እዚሁ ድረስ እኛን አክብረው ስለመጡ ስላደረጉት ነገር ሁሉ ስለ እናትነት ስጦታው ያው መቼስ ምስጋና ነው የሚሆነው። የእናት ውለታ እንዲህ ተከፍሎ የሚያልቅ አይደለም። ግን ደግሞ የእውነትም ስላሳያችሁት ክብር ሁላችሁንም እጅግ በጣም አድርገን ነው የምናመሰግነው። ወደፊት በትልቅ ክብር በትልቅ እንግዲህ ድል እንገናኛለን ብለን ተስፋ እናደርጋለን። እናመሰግናለን። እንኳን ደስ ያላችሁ በድጋሚ እንኳን ደስ ያሉት ማዘርሶን በድጋሚ በጣም ነው የምናመሰግነው። ያም በጣም እናመሰግናለን። ያው እንግዲህ ከውድድሩ በኋላ አንድ ልጅ ተጨምሮለታል ማለት ነው። የሁለት ልጆች እና የሁለት ልጆች በድጋሚ የመጫወት ሀሳብ አላችሁ ሁለታችሁ? ባለፈው እንደ የተገናኘን ቀን ለምሳ ግብዣ የተነበረ ቀን አወሩ ምናምንና ከዛ ኤርሚ ሀሳብ ስጪ ተብሎ ማይክ ሲሰጠኝ መጀመሪያ ሪማች ፈልጋለሁ ማለት ማይኩን ይዤ ሪማች ፈልጋለሁ ብያለሁ። በሰዓቱ እሱም ተቀብሏል። እንዳዘጋጆቹ መልካም ፍቃድ ሆኖ እኔና እሱ ተስማምተናል ለሪማች። ያው እንደውም ብዙ ሰው ከዚህ በኋላ እኮ ቤተሰብ ሆናችኋል እንዴት ነው ለእናንተ ከባድ ስራ ነው እናደርግ ይመስለኛል። እስቲ ምናየው ይሆናል። ሁላችሁንም እናመሰግናለን። ከጀርባ ያሉ ቤተሰቦቻችሁን እናንተንም በታላቅ ድል እንጠብቃችኋለን። ስለነበረን ጊዜ በጣም ነው የምናመሰግነው። ዛሬ እንግዲህ በሻይ ሰዓታችን ሰሞኑን በጣም አነጋጋሪ ነበረ። በጣም ደስ በሚል ሁኔታ የተጠናቀቀውን የቦክስ ግጥሚያ ያስመልክተን እንግዶቻችንን ጋበዝናቸው። ተጋጣሚዎቹን ኮንስታብል ኤርሚያስ መስፍንና ዋና ሳጅን መስፍን ብሩ አይደለ? ስለነበረን ጊዜ በጣም ነው የምናመሰግነው። በሌላ ጊዜ በታላቅ ድል እንገናኛለን። እናንተንም ቤተሰቦቻችሁንም በጣም አድርገን እናመሰግናለን። የሻይ ሰዓት እንግዲህ ይሄንን ይመስል ነበር። ወደ ሌሎች የቅዳሜ ከሰዓት ፕሮግራሞች አለፍን። አብራችሁ ቆዩ።
የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።